እናቷ እንግዲህ እስከምታር ነበር ጥሩ የሆነችላት ማለት ነው። ካሁን በኋላ እኔና አደይ አንጣላም ብላ ነበር ያለችው። ነገር ግን ከእናቷ ከወጣይ በኋላ ወደ ክላሷ ገብታ ነበር። እንደውም በሌሊት ሰዓት ወይም በምኝታዋ ሰዓት ስራ ስሪ ብላ ተንሽ ስራ ስሪ ብላ ማሲጣሉ አልነሳም። ለዛ ነበር እንዳንቺ ቆይ አስመስለሽ እናትሽ እስከምትሄድ እንደዛ የሆንሽው ሌላ ሰው የሆንሽው አስመሳይንሽ ስትላት ሲጨቃጨቁ በቃ ውጭ ከክላስ አሁን ስትላት አደይም በጣም አንዳንድ ጊዜ ሰዎች እንዳረግናቸው ወይም ደግሞ እንዳሰብናቸው ሳይገኙ በጣም ያናድዳል እና ማለት አንዳንድ ሰው በጣም ሲያስመስል በጣም ትወናው ይችልበታል። እንግዲህ ፍቅር እንዴት እንደሆነች አይተናታል። እንደዛ ደግሞ ስትቀየርባት ልክ እንደ ሰይጣን ያለችባት ማለት ነው። እና ከዚያ ባርኮት መጣ ማለት ነው። ባርኮት ሲመጣ እንግዲህ በዚህ በደረቀ ሌሊት ምን ትሰሪያለሽ እዚህ? እኮ የምኝታ ሰዓት ነው አሁን ሲላት ፍቅር ምን አደረገች እንግዲህ ማስመሰሉ እንዴት እንደቻለችበት ብቻ የሆነ የእሷን የማይገልጽ ነገር አድርጋ ከባርኮት እንደትጣላ አስመስላ ወጣች ማለት ነው። በጣም ይገርማል። በቃ እነ ዳይመንም ኬንጎንም ስታገኝ እኔና አደይ ታርቀናል፣ አደይ ስለመጣች ደስ ብሎናል፣ አደይን ደግሞ ሄዳች ስላመጣችኋት ደስ ብሎኛል፣ እናቴ መታ አስታርቃናለች፣ ከአሁን በኋላ እኔና አደይ ጥሩ እህትና ትነን እያለች ሁሉም ግን የሚላት እንዴት ነው አንቺ ለአደይ ጥሩ የምትሆኒው ያ ሰይጣንነትሽ እንደተዘጎሽ ይሏታል ማለት ነው። ከዚያ በኋላ እንግዲህ እነሱ ጋር ስታገኛት ጥሩ ሰው እንዲሁም ደግሞ ብቻዋን ስታገኛት ሰይጣን እየሆነችባት በዚህ መንገድ ይዛታለች ማለት ነው። በጣም የሚጎዳ ነገር ነው። ምክንያቱም አሁን አደይ እስከ ዛሬም ያው አምና አታውቅም። ሰው እየመሰከረላት ነው እንጂ እየተከዳዱ ልድያም ቤዝም እያሉ የተከዳዱ ነው እንጂ ያው አደይ አስመሳይ ማናት ፍቅር ያው አታምንም ጥፋቷን ማለት ነው። ባርኮትም ሲጠይቋት ግን ልጁ ትናገርባታለች፣ ይመሰክሩባታል። ከዚያ አሁን ደግሞ ምንድነው ሰዎች ፊት ጥሩ እየሆነች ብቻዋን እያሰቃየቻት ነው ማለት ነው። በጣም ይገርማል። እንግዲህ ለምለምና ደግሞ ኤላዬ በመካከላቸው ሰው ላለማስገባት እየተጣጣሩ ነው። ቤዛ እንግዲህ እነሱ ጋር ነበረች እና ለምለም ጋር አልተግባቡም። ለምለም እንግዲህ የምትላትን ነገር ሁሉ አትሰማም ማለት ነው። እዛ መሀል እንግዲህ ለምለምና ቤዛ ሲጣሉ አባትና እናቷን እንደሞቱ ታውቃለች እና አባትና እናቷን ስታነሳበት በጥፊ መታቻት። እንዲሁም ደግሞ ኤላ እያዳመጣን ነበርና በሌላ ነገር ተናገሪያት፣ በሞቱት አባትና እናቷ ደግሞ እንድትናገሪያት አለሽ ብሎ እንግዲህ ኤላ መታት ማለት ነው። ከዛ እንግዲህ ወደ ባርኮት ቤት ነበር የመጣችው። ባርኮት ቤት ስመጣ ደግሞ አደይ ቤዛ እየመጣች ነው እና ምንም ነገር ትናገርሽ ለእኔ ንገሪኝ እንዳትጣሉ እያልን ነበር። ያው እንትን ይላት ሰላም እና ተቃቅፈው ስታያቸው ያው ምን እያረግሽ ነው ባሌን ብላ እሷን ስትናገር ያው ባርኮት ደግሞ በጥፊ መታት ማለት ነው። ያው አስቸጋሪ ነው ብቻ። ቤዛም ደግሞ ያው ተዛም ስለተመተ ተዝህም እንዴት እንደዚህ ሆናለሁ ብላ ራሱ ስነግረው ሄጄ ጠይቃቸዋለሁ። ምን ዝም ብለው እንዴት አደረጉ? አንቺን እንኳ ባይወዱሽ እኔ ማክበር ነበረባቸው። ቤዝ እንዴት ያደርጋሉ እንደዚህ? ኤላና ለምለም ጠይቃቸዋለሁ ሂጂ ስላት አይ አትጠይቅ ደግሞ ነገረኛ ታስብለኛለህ እያለችው ነበር።
ይጨምራል ነው ማለት ነው። ያን ጊዜ መስሎኝ የሆነ ነገር አድርጋ አባቷ ጋር እንግዲህ ደቬን ይሆናል ብላ ያሰበችው ብቻ ከባድ ነው። በስተመጨረሻም እንግዲህ ቤዛ ወደ ባርኮት ቤት መመለሷን ቤዛ እንግዲህ ፍቅር አታውቅም ነበር። ፍቅርን እንግዲህ እሷ ነበር በፊት ከእናቷ ጋር ሆና ቤዛን ከቤት ያስወጣቻት ማለት ነው። እንዲሁም ሌዲያ እንግዲህ ቤዛን እናቷ አልወደደችሽም፣ ከቤት ወጥተሻል፣ ሰራተኛ ሆነሻል ምንም እያናደደቻት ነበር። እንግዲህ ቤዛን ማናት አዴ ደግሞ ፍቅርን የሆነ ወጥመድ ለማጥመድ ከሊዲያ ጋር እየተስማማች ነበር። ሊዲያ ደግሞ አሁን አልተስማማችላትም ማለት ነው። ግን ሊዲያ ብትስማማም ተነግራቸዋለች። አሁን ግን የፈራሁት የአዴን አባት ስልክ ደውላ አዴን ወጥመድ ውስጥ እንዳትዶላት ነው ማለት ነው። ምክንያቱም የአዴን አባት ስልክ የፈለገችው በቀላል ሁኔታ አይደለም ፍቅር ልኳን እየተወጣችባት ነው ማለት ነው። አግኝታታለች። ቀጣይ እንግዲህ ምን እንደሚሆን እንጠብቃለን። ውድ ቤተሰቦች እያስመሰለች በታዋቂነት በጣም አስመሳይ ናት ፍቅር ማለት ነው። አዴን ትጎዳታለች ብዬ ነው የፈራሁት። አዴ ጠንካራ